ትንቢተ ኤርምያስ ምዕራፍ 13 እግዚአብሔር እንዲህ ይለኛል፣ ሂድ ከተልባ እግር የተሠራችን መታጠቂያ ለአንተ ግዛ፣ ወገብህንም ታጠቅባት፣ በውኃም ውስጥ አትንከራት። እንደ እግዚአብሔርም ቃል መታጠቂያን ገዛሁ፣ ወገቤንም ታጠቅሁባት። ሁለተኛም ጊዜ የገዛሃትን በወገብህ ያለችውን መታጠቂያ ወስደህ ተነሥ፣ ወደ ኤፍራጥስም ሂድ፣ በዚያም በተሰነጠቀ ዓለት ውስጥ ሸሽጋት የሚል የእግዚአብሔር ቃል መጣልኝ። እግዚአብሔርም እንዳዘዘኝ ሄድሁ፣ በኤፍራጥስም አጠገብ ሸሸግኋት። ከብዙ ቀንም በኋላ እግዚአብሔር ተነሥተህ ወደ ኤፍራጥስ ሂድ፣ በዚያም ትሸሽጋት ዘንድ ያዘዝሁህን መታጠቂያ ከዚያ ውስጥ ውሰድ አለኝ። እኔም ወደ ኤፍራጥስ ሄድሁ፣ ቈፈርሁም፣ ከሸሸግሁበትም ስፍራ መታጠቂያይቱን ወሰድሁ። እነሆም መታጠቂያይቱ ተበላሽታ ነበር፣ ለምንም አልረባችም። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። እግዚአብሔር እንዲህ ይላል፣ እንዲሁ የይሁዳን ትዕቢት ታላቁንም የኢየሩሳሌምን ትዕቢት አበላሻለሁ። ቃሌን ይሰሙ ዘንድ እንቢ የሚሉ በልባቸውም እልከኝነት የሚሄዱ ያመልኩአቸውና ይሰግዱላቸው ዘንድ ሌሎችን አማልክት የሚከተሉ እነዚህ ክፉ ሕዝብ አንዳች እንደማትረባ እንደዚች መታጠቂያ ይሆናሉ። መታጠቂያ በሰው ወገብ ላይ እንደምትጣበቅ እንዲሁ ሕዝብና ስም ምስጋናና ክብር ይሆኑልኝ ዘንድ የእስራኤልን ቤት ሁሉ የይሁዳንም ቤት ሁሉ ከእኔ ጋር አጣብቄአለሁ ይላል እግዚአብሔር። ነገር ግን አልሰሙም። ስለዚህ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ማድጋ ሁሉ የወይን ጠጅ ይሞላል ብለህ ትነግራቸዋለህ። እነርሱም ማድጋ ሁሉ የወይን ጠጅ እንዲሞላ በውኑ እኛ አናውቅምን ይሉሃል። አንተም እንዲህ ትላቸዋለህ፣ እግዚአብሔር እንዲህ ይላል፣ እነሆ በዚህች ምድር የሚኖሩትን ሁሉ በዳዊት ዙፋን የሚቀመጡትን ነገሥታት ካህናቱንም ነቢያቱንም በኢየሩሳሌምም የተቀመጡትን ሁሉ በስካር እሞላቸዋለሁ። ሰውንም በሰው ላይ አባቶችና ልጆችን በአንድ ላይ እቀጠቅጣቸዋለሁ ይላል እግዚአብሔር። አጠፋቸዋለሁ እንጂ አልራራም፣ አላዝንም፣ አልምርም። ስሙ አድምጡ፣ እግዚአብሔር ተናግሮአልና አትታበዩ። ሳትጨልም እግራችሁም በጨለመችው ተራራ ላይ ሳትሰናከል በተስፋ የምትጠባበቁትን ብርሃን ለሞት ጥላና ለድቅድቅ ጨለማ ሳይለውጠው ለአምላካችሁ ለእግዚአብሔር ክብርን ስጡ። ይህን ባትሰሙ ነፍሴ ስለ ትዕቢታችሁ በስውር ታለቅሳለች። የእግዚአብሔርም መንጋ ተማርኮአልና ዓይኔ ታነባለች፣ እንባንም ታፈስሳለች። ለንጉሡና ለንጉሥ እናት ለእቴጌይቱ የክብራችሁ አክሊል ከራሳችሁ ወርዶአልና ተዋርዳችሁ ተቀመጡ በል። የደቡብ ከተሞች ተዘግተዋል፣ የሚከፍታቸውም የለም። ይሁዳ ሁሉ ተማርኮአል፣ ፈጽሞ ተማርኮአል። ዓይናችሁን አንሥታችሁ እነዚህን ከሰሜን የሚመጡትን ተመልከቱ። ለአንቺ የተሰጠ መንጋ የተዋበ መንጋሽ ወዴት አለ? ወዳጆችሽ እንዲሆኑ ያስተማርሻቸውን በራስሽ ላይ አለቆች ባደረጋቸው ጊዜ ምን ትያለሽ? እንደ ወላድ ሴት ምጥ አይዝሽምን? በልብሽም እንዲህ ያለ ነገር ስለ ምን ደረሰብኝ ብትዪ ከኃጢአትሽ ብዛት የተነሣ የልብስሽ ዘርፍ ተገልጦአል፣ ተረከዝሽም ተገፍፎአል። በውኑ ኢትዮጵያዊ መልኩን ወይስ ነብር ዝንጕርጕርነትን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ስለዚህ እንደሚያልፍ እብቅ በምድረ በዳ ነፋስ እበትናቸዋለሁ። ረስተሽኛልና በሐሰትም ታምነሻልና ዕጣሽ የላክሁልሽም ዕድል ፈንታ ይህ ነው ይላል እግዚአብሔር። ስለዚህ የልብስሽን ዘርፍ በፊትሽ እገልጣለሁ፣ እፍረትሽም ይታያል። አስጸያፊ ሥራሽን፣ ምንዝርናሽን፣ ማሽካካትሽን፣ የግልሙትናሽንም መዳራት በኮረብቶች ላይ በሜዳም አይቻለሁ። ኢየሩሳሌም ሆይ ወዮልሽ! ለመንጻት እንቢ ብለሻል። ይህስ እስከ መቼ ነው?